ይሄ ምስል አሁን በዚህ የተቀነባበረ ይመስላል። በኤአይ ትክክለኛ ፎቶ ነው የሚመስል። በጣም የሚገርም አንድ ገበሬ በክረምት ወራት አረም እያረመ የሚያሳይ ምስል አሳየ ብዬው ነው ይሄን ያመጣልኝ። ይኸው እዚህ ጋር አንድ አርሶ አደር በክረምት ወራት ተሰባስበው አረም እያረሙ የሚያሳይ ምስል አምጣልኝ ብዬው ነው ያመጣልኝ። ይኸው እዚህ ጋር በጣም ይገርማል። ያውን ትክክለኛ ይሄን አሁን ዳውንሎድ ላድርገው ብል ዳውንሎድ ማድረግ እችላለሁ ማለት ነው። እሺ ሌላኛው ነገር ደግሞ ፐርሰናል የሆኑ ዳታ ለኤአይ አሳልፋችሁ መስጠት የለባችሁም በፍጹም። እዚህ ጋር ኤአይን ስትጠቀሙ የምታረጉትን ጥንቃቄ ማለት ነው መስጠት በፍጹም የሌለባችሁ የባንክ አካውንት፣ ኤቲኤም ካርድ ፒን ነምበሩን ማለት ነው፣ ኦንላይን ባንክ ፓስወርድ እሱም በፍጹም ክሬዲት ወይም ዲቤት ካርድ የሚባሉትን ማለት ነው፣ ናሽናል አይዲ ወይም ደግሞ ፓስፖርታችሁን፣ የኢሜል አድራሻችሁን፣ ፓስወርዳችሁን፣ የኢሜል ሌሎች ነገሮችም አሉ። ግን የራሳችሁ ሚስጥራዊ የምትሏቸው ነገር አሳልፋችሁ ለኤአይ እንዳሰጡ አደራ ላለሁ። አሁን ቀጥታ ወደ ቪዲዮ እንሄዳለን። የኤአይን አጠቃቀም ሰላም ውድና የተከበራችሁ እህት ወንድሞች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ለቤት አዲስ የሆናችሁ ዩቲዩብ ቻናሌን ብቻ ሰብስክራይብ፣ ጥያቄ ካላችሁ ደግሞ በኮሜንት፣ ቪዲዮ ከተመቻችሁ ላይክ፣ ለሌሎች እንዲዳረስ ደግሞ ቪዲዮ ሼር በማድረግ ብቻ ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻው ተከታተሉ። ይሄ ምንድነው? አዲሱ ኤአይ ነው። እንዴት አዲሱን ኤአይ ብቻ በመጠቀም ከዚህ በፊት ኤአይ እየተጠቀማችሁ ያላችሁ ልጆች እና ከዚህ በኋላ ደግሞ ለመጠቀም ያሰባችሁ ራሳችሁን አፕዴት ማድረግ የምትፈልጉ ብቻ እና ይሄ ቪዲዮ ለእናንተ በጣም ይጠቅማል ማለት ነው። በዚህ ቪዲዮ ላይ ማለት ነው 5 ሞጁሎችን አካተናል ማለት ነው። ይህን ቪዲዮ እስከ መጨረሻው የምታዩት ከሆነ አሁን ላይ ያሉትን የኤአይ ቪዲዮዎችን በሙሉ አሁን ላይ ያሉ የኤአይ ታይፖችን ያለምንም ችግር በኮንፊደንስ መጠቀም የሚያስችላችሁ ትክክለኛውን እውቀት የምታገኙ ነው የሚሆነው ማለት ነው። እሺ አሁን ቀጥታ ወደ ቪዲዮ ነው የምወስዳችሁ። ብዙዎቻችሁ ምንድነው ኤአይ የሚሉት ብላችሁ ትጠይቃላችሁ። ስለዚህ ምንድነው ኤአይ ብላችሁ የምትጠይቁ፣ ኤአይ ማለት አርቲፊሻል ኢንተለጀንት ማለት ሲሆን ሰው ሰራሽ የሰው ልጅ ከተወለደ በኋላ ከቤተሰቡ ከማህበረሰቡ አይምሯችን ውስጥ የኒውራል ኮኔክሽኖች ስለዚህ ዲቨሎፕ ይሆናሉ ማለት ነው። ስለዚህ የሰው ልጅ ኢንተለጀንስ ወይም አስተምሮት የሚያዳብረው ተፈጥሯዊ በሆነ ሂደት ብቻ ነው ማለት ነው። ያንን ተፈጥሯዊ ሂደት ሳይከተል ሰው ሰራሽ በሆነ ነገር ሮቦቶች ወይም ደግሞ ማሽኖች ስለዚህ ሮቦቶች ወይም ደግሞ ማሽኖችን እነሱን እንትን በማድረግ ስለዚህ ይሄ ምን ይባላል? አርቲፊሻል ኢንተለጀንት ይባላል። እሺ አሁን ወደ ዋናው ነገር ስንወስዳችሁ በዚህ ቪዲዮ ፎከስ የምናደርገው ምንድነው? ጀመናይ የሚባል አፕሊኬሽን ነው ማለት ነው። ፕሌይ ስቶር ላይ አልወርድ ካላችሁ ጎግል ላይ በሱ ዳውንሎድ ማድረግ ትችላላችሁ፣ ወይም ዳውንሎድ ሳታረጉ እዛው በጎግል መጠቀም ትችላላችሁ። ከዚህ ጋር ጀመናይን የመረጥንበት ምክንያት ማለት ነው እንደ ኢትዮጵያውያን ወይም ደግሞ እንደ ጀማሪ በራሳችን ቋንቋ በፈለግነው አይነት ቋንቋ በመረጥነው ቋንቋ በፈለግነው ቋንቋ በአማርኛ በእንግሊዘኛም በተለያዩ ቋንቋዎች መናገር የሚችል በጣም ተመራጭ የሆነው እሱ ምንድነው? ይሄ አፕሊኬሽን ነው ማለት ነው። ጀሚናይት ይባላል። ጀሚናይን በትክክል መጠቀም የቻለ ሰው ማለት ነው ሌሎች ኤአይዎችንም በቀላሉ መጠቀም ይችላል ማለት ነው። እሱ ምንድነው? ኢንተርፌሳቸው አጠቃቀማቸው የራሱ የሆነ ህግ አለው ማለት ነው፣ ሩል እና በትክክል ከተጠቀማችሁ ህጋቸው ተመሳሳይ ነው ማለት ነው። አንድን ኤአይ በትክክል ከተጠቀማችሁ ያው ሌሎችንም እንደዚሁ መጠቀም ምንም አይከብዳችሁም ማለት ነው።
ሌላኛው ደግሞ ለምንድነው ኤአይን ሰዎች መጠቀም ያለባቸው ወደሚለው ስንሄድ ደግሞ አሁን ባለው የስራ ቅጥር ሲስተም ላይ ማለት ሰዎች እየፈለጉ ያሉት ወይም ደግሞ ካምፓኒዎች እየፈለጉ ያሉት በጣም የብዙ አመት የስራ ልምድ ያለውን ሰው ሳይሆን የስራ ልምድ ያለው በይበልጥ ቢፈለግም ግን ደግሞ ኤአይን መጠቀም የሚችል ስለዚህ ሁለቱም ያስፈልጋል ማለት ነው። አንደኛ የስራ ልምድ ያለው ሲደመር ኤአይን መጠቀም የሚችል ስለዚህ አሁን ላይ የምናየው ያለው ነገር ምንድነው? ብዙ አመት የስራ ልምድ ያለው ሆኖ ኤአይ መጠቀም የማይችል ከሆነ እና ደግሞ ብዙ አመት የስራ ልምድ የሌለው ሆኖ ኤአይን መጠቀም የሚችል ግን ብዙ አመት የስራ ልምድ የሌለው ከሆነ ስለዚህ ተመራጭነት የሚያገኘው ማን ነው? ኤአይን መጠቀም የሚችለው ሰው ነው ማለት ነው። ኤአይ ያው እንግዲህ መጀመሪያ ላይ ተናገር ያለው አርቲፊሻል ኢንተለጀንት ስለዚህ ሁላችንም በቤዚክ ሌቭል ላይ ማለት ነው አርቲፊሻል ኢንተለጀንት ወይም ኤአይን መማር የግድ አስፈላጊ ነው ማለት ነው። ስለዚህ ይሄን ቪዲዮ እስከ መጨረሻው ካያችሁ በጅምናይ ማለት ነው አጠቃቀሙ ብዙ ነገር ታውቁበታላችሁ ማለት ነው። ጀምናይን ለመጠቀም የሚያስፈልጋችሁ ነገር ምንድነው? ሁለተኛው ላይ ኢሜል ነው። ኢሜል ደግሞ በቀላሉ መክፈት ትችላላችሁ። ኢሜል አፕሊኬሽን ያስፈልጋችኋል። ኢሜል ስለዚህ ከራሳቸው ዌብሳይት ላይ ትገቡና አካውንቱን ክሬት ታረጉታላችሁ ማለት ነው። ምንድነው? ኢሜል በቀላሉ ራሳችሁ መክፈት ትችላላችሁ። ወይም ደግሞ ያው በራሳችሁ ስልካችሁ ማለት ነው ከዌብሳይቱ ሳትገቡ በራሳችሁ በስልካችሁ ላይም ዳውንሎድ ማድረግ ትችላላችሁ። እሱ ምንድነው? ጎግል ጀምናይ ብላችሁ ማለት ነው እዚህ ጋር ሰርች እናደርጋለን። ይሄው እዚህ ጋር ጀምናይ ጎግል የሚላል እሱን ነው ማለት ነው ዳውንሎድ የምናደርገው። ይሄው እዚህ ጋር ይታያችኋል ብዬ ተስፋ አደርጋለሁ። እዚህ ጋር ጀምናይ ይሄን ነው ማለት ነው ዳውንሎድ የምታደርገው። ስለዚህ አፕሊኬሽኑ ይሄ ነው ማለት ነው። ጎግል ላይ ሰርች አድርጋችሁ ጀምናይ ብላችሁ ጎግል ብላችሁ እዚህ ላይ ጎግል ጀምናይ ብላችሁ እዚህ ጋር ኢንስቶል ዳውንሎድ ማድረግ ትችላላችሁ። እኔ ግን ኦልሬዲ ዳውንሎድ አድርጌዋለሁ ማለት ነው። ስለዚህ ይሄ አፕሊኬሽን ፕሌይ ስቶር ላይም አፕ ስቶር ላይም ታገኙታላችሁ ማለት ነው። እሱን ሰርች በማርከዛ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። አሁን ቀጥታ ወደ እንትኑ አሳያችኋለሁ። ወደ አፕ ውስጥ እንገባና እንዴት መጠቀም እንደምንችል። እሺ አካውንቱን ክሬት ካረጋችሁት በኋላ በዚህ መልኩ ይከፍትላችኋል ማለት ነው። ኢሜይላችሁን ምኑን ከፍታችሁ ከጨረሳችሁ በኋላ በዚህ መልኩ ይከፍትልናል ማለት ነው። እሺ ከዚህ ጋር የምታዩት ዩዘር ኢንተርፌሱ ነው ማለት ነው። የማን የጀምናይ ከዚህ ጋር የምታዩት አስክ ጀመናይ ማለት እንግዲህ ጥያቄ የምንጠይቅበት ነው። እዚህ ጋር ይታያችኋል። አስክ ጀመናይ ይላል። ጥያቄ የምንጠይቅበት ቦታ ነው ማለት ነው። ለምሳሌ ዋትስአፕ ላይ ቴሌግራም ላይ ሄዳችሁ ሰው ስታወሩ ሜሴጅ መጻፊያ ያለ ለሰውየው ልካችሁ ሰውየው ደግሞ ወደ እናንተ ስለዚህ ሜሴንጀር ላይ ለዛ ሰው ጽፋችሁ ልካችሁ እሱ ደግሞ ተመልሶ ይልክላችኋል ማለት ነው። ስለዚህ ለጀመናይ ደግሞ እናንተ የፈለጋችሁትን ጥያቄ ጠይቁ፣ እሱ ደግሞ ይመልስላችኋል ማለት ነው። ስለዚህ እዚህ ጋር ደግሞ ይታያችኋል ብዬ ተስፋ አደርጋለሁ። እዚህ ጋር የፕላስ ምልክቷ ወይም የሲደመር ምልክቷ ደግሞ ጥቅሟ ምንድነው? እቺ አድ ፋይል የምናደርግባት ነው ማለት ነው። የተለያዩ ፋይሎችን ማለት ነው። የፕላስ ምልክቷን ስጫናት በዝርዝር ይመጣል ያል ማለት ነው። ስለዚህ ሲደመር ምልክቷን ስንጫናት እንደዚህ ብሎ ይመጣል ያል ማለት ነው። እነዚህ ዝርዝሮች ደግሞ አንድ ባንድ አሳውቃችሁ ማለት ነው። እቺ አፕሎድ የምትለዋ እሷ አፕሎድ የምናደርግባት ናት ማለት ነው። ምሳሌ አፕሎድ ማድረጊያ ያልኳችሁ ምንድነው? ምሳሌ በስልክ ወይም ቫይታሚኖች የሆኑ ቅባቶች በቃ ጽሁፍ ያላቸውን ነገሮች እዚህ ጋር ፎቶ አንስታችሁ አፕሎድ ማለት አፕሎድ ፋይል ማለት አንስታችሁ እሱ የዛን ጠቀሜታ ያለውን ሙሉ ዝርዝር ስለዛ ነገር ስለ ስልኩ ወይም ስለ ቫይታሚኑ ለምን እንደሚጠቅም ያለውን ነገር ያሳውቃችኋል ማለት ነው። አፕሎድ የምታደርጉበት። እሺ አሁን ከዚህ አንዱ ለምሳሌ እዚህ ጋር ጋላሪ ላይ ያለውን አንዱን ያነሳውትን
እዚህ ጋር አንስቼ እዚህ ጋር ስለዛ ነገር ዝርዝር ያመጣልኛል ማለት ነው። እሺ የፕላስ ምልክቷን ተጭኜ ወደ ጋለሪ ገብቼ አሳያቸዋለሁ ማለት ነው። እዚህ ጋር አፕሎድ ፋይል የሚል አለ። እሱን እጫነዋለሁ። አፕሎድ ፋይል የሚለውን እጫነውና ወደ እኔ ፋይል ይወስዳል ማለት ነው። ከዛ እዚህ ጋር ያስመርጣል ማለት ነው። በካሜራ አንስቼ ነው። በካሜራ አንስቼ አሁን የሆነ ነገር ላሳያችሁ ብል ቆይ ምሳሌ እሻውን ፎቶ አንስቼ ወይም ከጋላሪያችሁ ላይ ያለ ነገር ከሆነ ስለዚህ አሁን ይሄ ካርቶን አለ ቫይታሚን ነው። ይታያችኋል ብዬ ተስፋ አደርጋለሁ። እዚህ ጋር ኦሜጋ 3 ቫይታሚን ነው። ስለዚህ መድኃኒት ማወቅ ከፈለኩ ፎቶ አንስቼ ልካለሁ ማለት ነው። ከዛ በዝርዝር ይነግረኛል ማለት ነው ስለ ኦሜጋ የአሳ ቫይታሚን ነው። ስለዚህ ፎቶ አንስቼዋለሁ። ስለዚህ ነው እንዲነግረኝ የምፈልግ። እሺ ቫይታሚኑን እያነሳው ነው። አነሳውት። ከዛ ኦኬ በይላ ያለ እዚህ ጋር ታይቷል። ኦኬ እለዋለሁ። ከዛ ስለዚህ ቫይታሚን ለምን እንደሚጠቅም ያመጣልኛል ማለት ነው። ከዚህ ጋር አስክ ጀመና አይደል የሚል ስለዚህ በአማርኛም በእንግሊዘኛም በምችል ቋንቋ ስለዚህ ቫይታሚን ለምን እሺ ስለዚህ ቫይታሚን ለምን እንደሚጠቅም ማወቅ ፈልጌ ነው ብዬ ጽፌለታለሁ ማለት ነው። ፎቶም አንስቼለታለሁ። ስለዚህ እዚች ጋር የሸር ምልክት አለሽ። እዚህ ጋር ይታያችኋል። እዚች ጋር የሸር ምልክት አለሽ። እሷን ሸር ስላት በዝርዝር ያመጣልኛል ማለት ነው። እሺ እንግዲህ ስለዚህ ቫይታሚን መረጃውን እስኪሰጠን እንጠብቃለን። እንግዲህ ስለዚህ ቫይታሚን ጥቅም ያው አመጥቶልኛል ማለት ነው ዝርዝር። ይህ አኳየርመንትስ ፊሽ ኦይል ይባላል የተባለው የአሳ ዘይት ኦሜጋ 3 ቫይታሚን በዋነኛነት ለቤተሰብ፣ ለአይን፣ ለጭንቅላት፣ ለጤንነት በጣም ጠቃሚ ነው። ስለዚህ በዚህ መልኩ ዝርዝር ያመጣላችኋል ማለት የምትፈልጉትን ነገር ብቻ በዚህ ፎቶ ምናምን ካንተን ካላችሁት እንደዚህ አድርጎ ያመጣላችኋል ለምን እንደሚጠቅም። ከዛ አጠቃቀምና ጥንቃቄ የሚልም አለው እዚህ ጋር እንደምታዩት ታያችኋል ብዬ ተስፋ አደርጋለሁ። እዚህ ጋር ያው አጠቃቀም መጠን አብዛኛውን ጊዜ በቀን 1 ወይም 2 ካፕሱል ከምግብ በኋላ ይውሰዱ ይላል። በፓኬጁ ላይ ያለውን መመሪያ መመልከት ይመከራል። ጥንቃቄ የደም ማቅጠኛ መድኃኒት የሚወስዱ ከሆነ ወይም ቀዶ ጥገና የሚጠቀሙ ከሆነ ከመውሰዱ በፊት ሐኪም ማማከር አለብዎ። ስለዚህ ይሄ ኦሜጋ 3 በዚህ መልኩ ጥቅሙን ያለው ነገር ያስረዳቸዋል ለማታውቁ ማለት ነው። ስለዚህ ጀምናይ ለዚህ ይጠቅማል። እንዲሁም ሌላ ነገር ስለዚህ ስለ አፕሎድ ፋይል ከነገርኳችሁ ደግሞ ያው አፕሎድ ፋይል ፎቶ የፈለጋችሁ ፎቶ አንስታችሁ ወይም ከፋይላችሁ ከጋለሪያችሁ ላይ ያለውን የማታውቁትን ነገር እሱ ብትጠይቁት ይመልስላችኋል ማለት ነው። አፕሎድ ፋይል የሚለው ጋር ጽሁፍ ከሆነ በእንግሊዘኛ የተጻፈ ከሆነ ወደ አማርኛ እንዲቀየርላችሁ ወይም በሌላ ቋንቋም ከፈለጋችሁ እንደዛ ይቀየርላችኋል ነው። ከእናንተ የሚጠበቀው ወረቀቱን ማስገባት ነው ማለት ነው። ስለዚህ አሁን ቀጣይ ደግሞ የምንሄደው እዚህ ጋር ቱልስ የሚላል ይታያችኋል ብዬ ተስፋ አደርጋለሁ። ቱልስ የዚህ ደግሞ ጥቅሟ ደግሞ አሳውቃችኋለሁ ለምን እንደምጠቀም። አሁን እዚህ ጋር ቱልስ የሚለውን እንንካው። ቱልስ የምትለውን ስንነካ
እሱን ስንነካ ክሬት ኢሜጅ የሚል ይመጣልና ማለት ነው። ያው እዚህ ጋር ቱልን ስንነካ እዚህ ጋር ይመጣልና ክሬት ኢሜጅ ይላል ማለት ነው። እሺ አሁን ከዚህ ላይ እንዳልኳችሁ ክሬት ኢሜጅ ማለት ናኖ ባናና ሲባል ሰምታችኋል። ናኖ ባናና ማለት ስዕሎችን ክሬት የምናደርግበት ነው ማለት ነው። እስኪ አሁን ክሬት ኢሜጅ የምትለዋን እሷን ክሊክ እናርጋት ማለት ነው። እንክፈታት። እሺ ክሬት ኢሜጅ የምለውን ስናቀው በዚህ መልኩ መጣልኝ። ከዚህ ጋር አሁን እንደዚህ ብሎ መጣልኝ። እዚህ ጋር ይታያችኋል ብዬ ተስፋ አደርጋለሁ። ይሄው ዲስክራይብ ዩር ኢሜጅ። አሁን እኛ የምንፈልገውን ጽሁፍ እንጽፋለን። ያንን ጽሁፍ በፎቶ መልኩ እንዲያመጣልን ነው የምንፈልገው ማለት ነው። እዚህ ጋር ዲስክራይብ ዩር ኢሜጅ። ስለዚህ የምትፈልጉትን አሁን ምሳሌ አንድ ገበሬ በደንብ አርጋችሁ ግን ስትጽፉ በደንብ አርጋችሁ አንድ ገበሬ እርሻ እያረሰ አምጣልኝ ብለው ወይም ደግሞ ባህላዊ ሰርግ በቃ እናንተ የምትጽፉትን ብቻ በስርዓት አርጋችሁ ጻፉ። እሱ ያመጣላችኋል ማለት ነው። እኔ እስኪ አንድ ልጻፍና የሚያመጣልኝ አብረን እናያለን። እኔ አሁን ያልኩት አንዲት ሴት በባህላዊ መልኩ ወፍጮ እየፈጨሽ በእጇ አምጣልኝ ብዬ ጽፌ ልኬለታለሁ። እስኪ ሊዲንግ እያለ ነው፣ ትንሽ እንጠብቀው። ኦ ማይ ጋድ አያችሁ አመጣልኝ ማለት ነው። አሁን ፎቶ ኤአይ ነው ቢል ማን ያምናል? በእጇ ወፍጮ እየፈጨሽ ነው ያመጣልኝ ማለት ነው። ሌላም ብትጠይቁት ይሄው እዚህ ጋር እኔ የጻፍኩትን ነው ያመጣልኝ። ይሄው እዚህ ጋር አንዲት ሴት በባህላዊ መልኩ ወፍጮ እየፈጨሽ፣ ይሄው አንዲት ሴት ወፍጮ እየፈጨሽ። እናንተ ብቻ የፈለጋችሁትን ጻፉለት፣ እሱ ያመጣል። አሁን ይሄን ፎቶ ዳውንሎድ ላድርገው ብል ዳውንሎድ ማድረግ እችላለሁ ማለት ነው ከወደድኩት ጋለሪ ጋር እንዲቀመጥ፣ ወይም ደግሞ ይሄን ፒክቸር ከፈለኩት። እሺ አሁንም ሌላ ላድርግ ብል አሁን ምሳሌ አንዲት ነብሰ ጡር እርጉዝ ሆና ወንዝ ላይ ውሃ እየቀዳች የሚለውን እስኪ ይሄን ፒክቸር ያመጣልኝ። ከዛ እዚህ ጋር የሸር ምልክት አለች፣ እሷን ነው የምጫነው። አሁን ደግሞ በቀጣይ ማሳያችሁ አንዲት ነብሰ ጡር ወንዝ ዳር ሆና ውሃ እየቀዳች የሚለው ነው። እዚህ ጋር የሸር ምልክት አለች፣ እሷን እንጫናታለን። አሁን ስዕሉን እስኪያመጣልን እንጠብቃለን በትዕግስት። ያው ስዕሉን አመጣልን ማለት ነው። ነብሰ ጡር ናት፣ ይታያል። ነብሰ ጡር ናት ውሃ እየቀዳች እና የፈለጋችሁትን ብታዙ ያመጣላችኋል። የእናንተን ፎቶ ቢሆን አስገብታችሁ በዚህ መልኩ ብላችሁ ብትጽፉት ያመጣላችኋል። የራሳችሁን ፎቶ አስቀምጣችሁ ማለት ነው። ስለዚህ ብዙ ነገር ይጠቅማል ማለት ነው። ወደ ሌላኛው እንሄዳለን አሁን ደግሞ። ስለዚህ ኢሜጅ ኤዲት ማድረግ ከፈለጋችሁ በዚህ መልኩ ማድረግ ትችላላችሁ ማለት ነው። እሺ ሌላኛው ደግሞ የኤአይ ሞዴል ሆኖ እዚች ጋር ፋስት የምትላለች ታያችኋለች ብዬ ተስፋ አደርጋለሁ። ፋስት የምትለዋ ደግሞ ለምን እንደምጠቀም እነግራችሁ። እዚች ጋር ፋስት የምትለዋን እቺ 3 ማዕዘኗን እሷን ስንጫናት የሚያመጣልን ዝርዝር አለ። እሱ ምንድነው? ከዚህ መሃል ምንድን ይላል? ቴኪንግ ይላል። ይሄኛው አለ። ይሄ ማለት እንግዲህ ጀመናይ ስሪ ነው ማለት ነው። ጀመናይ ስሪ። ይሄኛው ደግሞ ቀን በቀን የምንጠቀምበት እዚህ ጋር ፋስት ማለት ቀን በቀን ጥያቄም ሆነ ምንም ማንኛውም ነገር ያው ይሄ ቀን በቀን የምንጠቀምበት የጀመናይ አክሰስ ነው ማለት ነው። ኤአይን የምናዋራበት መንገድ ነው ማለት ነው። አሁን ከዚህ ላይ ምሳሌ አሁን አስክ ይላል። አስክ ጀመናይ ስሪ የሚላላ እሱን አሁን ዝም ብዬ ልጻፍለት። አሁን አጭር ነገር ዝም ግልጽ ሳላረግ አጭር ነገር አሁን ትምህርት ልበለው። ትምህርት ብለው ምን አይነት ትምህርት ብሎ ሊጠይቀኝ ይችላል። ትምህርት ብቻ ነው ያልኩት።
ጫፏን ብቻ ይዤ ነው ትምህርት ያልኩት። ስለዚህ እዚህ ጋር የሸር ምልክት አለ። ሸር የምትለዋን ነካታለሁ ማለት ትምህርት። እስኪ ትምህርት ብያለሁ ምን ምን ዝርዝር እንደሚያመጣል ይሄው እዚህ ጋር ስለ ትምህርት ሰፊ ማብራሪያ እና ጥያቄ የህይወት መሰረት ምናምን ብሎ በዝርዝር አመጣ። ስለዚህ ፓውንቲንግ ሩል የሚባለው 3 ነገሮችን ያካትታል ማለት ነው። የመጀመሪያው አላማ አለው ማለት ነው። አላማ አለው ስላችሁ የምትጠይቁት ጥያቄ እና ሁለተኛው ደግሞ ስታይል አለው ማለት ነው። አላማችሁን በምን አይነት ስታይል ነው የሚመልስላችሁ ማለት ነው። ወይም ቶን ይባላል ማለት ነው። ያንን ሩል ህግና ደንብ። ሶስተኛው ደግሞ በምን አይነት ፎርማት ይስጣችሁ ማለት ነው። ኤአይ። ስለዚህ ኤአይ እናንተ የጠየቃችሁትን ጥያቄ በምን አይነት መልኩ ስለዚህ በወርድ ፎርማት አለ፣ በፒዲኤፍ ፎርማት አለ። ስለዚህ እስካሁን ያልኳችሁ 3 ቅደም ተከተሎች እነሱን ተከትሎ ኤአይን በስርዓት የጠየቀ ሰው በደንብ ትክክለኛ መልስ ያገኛል ማለት ነው። እሺ አሁን ደግሞ ወደ አራተኛው ስንሄድ ደግሞ ኤአይን እንዴት መጠቀም እንችላለን? እሺ አሁን ምንድነው እንደ አዲስ ጥያቄ እንጠይቃለን ማለት ነው። እዚህ ጋር 3 ሰረዛለሽ። 3 ሰረዟን ክሊክ አረጋለሁ። ክሊክ ካረኩ በኋላ እዚህ ጋር ይታያቸዋል ኒው ቻት የምትላለች እዚህ ጋር ኒው ቻት እሷን ክሊክ አረጋታለሁ ማለት ነው። ኒው ቻት የሚለውን ስነካው እንደዚህ ብሎ ይመጣልኛል ማለት ነው። እዚህ ጋር አሁን እጽፋለሁ ማለት ነው። የምጽፈው አሁን ምሳሌ የፈለኩትን ጥያቄ ነው የምጠይቀው። እዚህ ጋር አሁን ክሬት ላደርግ ነው። አሁን ወደ እዚህ ጋር አሁን የጠየቁት የወደፊት ኢትዮጵያ በጣም የሚያማምር ህንጻዎች፣ የአየር ማረፊያ እና ኳስ ሜዳ፣ ቤተክርስቲያን፣ መስጊዶች በፎቶ ማየት ፈልጋለሁ ነው ያልኩት። ከዛ እዚች ጋር የሸር ምልክት አለች። እቺን እጫናታለሁ፣ እልክለታለሁ ማለት ምን አይነት ኢሜጅ እንደሚያመጣልኝ ታዩታላችሁ ማለት ነው። ይኸው ልኬለታለሁ። አይታያችኋል? ኢሜጁ ይሄን ይመስላል። ይሄን ይመስላል ኢሜጁ ማለት ነው። ፍላይት ይሄን ይመስላል። ወደ ላይ እንደዚህ እያደረጋችሁ ስታዩ ሁሉ ነገር እንደዚህ አድርጎ ያመጣላችኋል ማለት ነው።